Use need this rat. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተከብራችሁ የኡስሚ ቤዜት ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። ጥቁር ገበያ የሐዋላ የምንዛሬ የዋጋ ዝርዝርና የዋጋ ተመንን በተመለከተ የዕለተ ቅዳሜ ረፋድ ሙሉ መረጃ ደርሳችኋለሁ። ሙሉ የ12 ሀገራት የምንዛሬ ዋጋ ጨመረ ወይንስ ቀነሰ፣ እንዲሁም ደግሞ በባንኮች ያሉትን የመረጃ ሁኔታዎች ማለትም በሀገራችን ኢትዮጵያ ያሉት ባንኮች በከፍተኛ ሁኔታ ተነቅነቁ እንደቀጠለ ይገኛል። በከፍተኛ ሁኔታ እየጨመረ ይገኛል። በኢትዮጵያ ንግድ ባንክ ስንት እየተዘረዘረ ይገኛል፣ እንዲሁም ደግሞ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ ያደረጋችሁ ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁን። አዲስ ከሆናችሁ ዌልካም፣ ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰብ ሁኑ፣ ተቀላቀሉን። በቀጥታ ወደ መረጃችን ስንሸጋገር የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16154 ብር እንደሚሸጥና አንድ የአሜሪካን ዶላር 161 ብር ከ54 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ሁለት ጭማሪ ማሳየቱን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በኢትዮጵያ ንግድ ባንክ ስንት እየተዘረዘረ ይገኛል እነግራችኋለሁ። አንድ የአሜሪካን ዶላር በኢትዮጵያ ንግድ ባንክ 144 ብር ከ44 ሳንቲም እየተዘረዘረ ይገኛል። እንዲሁም ከትላንትና ወይንም ከሰሞኑ ከነበረው መረጃ ጋር ሲነጻጸር በንግድ ባንክ በዛሬው ዕለት ጭማሪ ማሳየቱን ነው መረጃው የሚጠቁመው። እንዲሁም በአዋሽ ባንክ አንድ የአሜሪካን ዶላር 145 ብር ከ90 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። በዚህም አንድ የአሜሪካን ዶላር 147 ብር ከ90 ሳንቲም እየዘረዘረ ይገኛል። በመቀጠል ዩሮን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 ዩሮ 18826 ብር እንደሚሸጥና 1 ዩሮ 188 ብር ከ26 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። እንዲሁም ዩሮን በተመለከተ በኢትዮጵያ ንግድ ባንክ ስንት እየተዘረዘረ ይገኛል አብረን እናያለን። 1 ዩሮ በኢትዮጵያ ንግድ ባንክ 168 ብር ከ61 ሳንቲም እየተዘረዘረ ይገኛል። እንዲሁም በዳሽን ባንክ 1 ዩሮ 169 ብር ከ93 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 1 ዩሮ 169 ብር ከ39 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ 1 ዩሮ 171 ብር እየዘረዘረ ይገኛል። በመቀጠል የምናየው የስዊዝ ፍራንክን ነው። 100 የስዊዝ ፍራንክ 20362 ብር እንደሚሸጥና አንድ የስዊዝ ፍራንክ 203 ብር ከ62 ሳንቲም እንደሚሸጥ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። የስዊዝ ፍራንክን በተመለከተ በኢትዮጵያ ንግድ ባንክ 178 ብር ከ93 ሳንቲም እየተዘረዘረ ይገኛል። እንዲሁም የስዊዝ ፍራንክ በአዋሽ ባንክ 173 ብር ከ96 ሳንቲም እየተዘረዘረ ይገኛል። እንዲሁም በዳሽን ባንክ አንድ የስዊዝ ፍራንክ 165 ብር እየተዘረዘረ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር በጥቁር ገበያ የመሸጫ ዋጋው 11536 ብር እንደሚሸጥና አንድ ካናዳን ዶላር 115 ብር ከ36 ሳንቲም እየተሸጠ እንደሚገኝ ነው መረጃው የሚያሳየው። የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 10498 ብር እንደሚሸጥና አንድ የአውስትራሊያን ዶላር 104 ብር ከ98 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የምናየው ፓውንድ ስተርሊንግ ነው። 100 የፓውንድ ስተርሊንግ 21686 ብር እንደሚሸጥና 1 ፓውንድ ስተርሊንግ በጥቁር ገበያ የመሸጫ ዋጋው 216 ብር ከ86 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በኢትዮጵያ ንግድ ባንክ 1 ፓውንድ ስተርሊንግ 190 ብር ከ43 ሳንቲም እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ 1 ፓውንድ ስተርሊንግ 195 ብር ከ63 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ 1 ፓውንድ ስተርሊንግ 197 ብር ከ76 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው ኩዌት ዲናር ነው። 100 የኩዌት ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 52846 ብር እንደሚሸጥና አንድ የኩዌት ዲናር 528 ብር ከ46 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል።
በመቀጠል የምናየው ዩናይትድ አረብ ኤሚሬትስ ዲርሃምን በተመለከተ ነው። 100 የኢማራቶች ዲርሃም 4404 ብር እንደሚሸጥና አንድ የኢማራቶች ዲርሃም 44 ብር ከ04 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። እንዲሁም በባንኮች ያለውን ምንዛሬ ምነግራችኋለሁ የሳዑዲንና ኢማራትን። የሳዑዲ ሪያልን በተመለከተ በጥቁር ገበያ 100 የሳዑዲ ሪያል 4312 ብር እንደሚሸጥና አንድ የሳዑዲ ሪያል 43 ብር ከ12 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያሳየው። እንዲሁም በኢትዮጵያ ንግድ ባንክ አንድ የኢማራቶች ዲርሃም 39 ብር ከ32 ሳንቲም እየተዘረዘረ ይገኛል። እንዲሁም በኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል 38 ብር ከ51 ሳንቲም ነው እየተዘረዘረ የሚገኘው። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ በአሁኑ ሰዓት ወይንም በዛሬው ዕለት በድጋሚ አዋሽ ባንክ ነው። አንድ የሳዑዲ ሪያል 42 ብር ከ40 ሳንቲም እየዘረዘረ ይገኛል። አንድ የኢማራቶች ዲርሃም 43 ብር ከ33 ሳንቲም እየዘረዘረ ይገኛል አዋሽ ባንክ። የኢማራቶች ዲርሃምንና የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አዋሽ ባንክ ነው። በመቀጠል የምናየው ባህሬን ዲናርን ነው። 100 የባህሬን ዲናር ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 42932 ብር እንደሚሸጥና አንድ የባህሬን ዲናር 429 ብር ከ32 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የጆርዳን ዲናርን እናያለን። 100 የጆርዳን ዲናር ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 22781 ብር እንደሚሸጥና አንድ የጆርዳን ዲናር 227 ብር ከ81 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በመቀጠል ወይንም በስተመጨረሻ የኦማን ሪያል እናያለን። 100 የኦማን ሪያል 42000 የኢትዮጵያ ብር እንደሚሸጥና አንድ የኦማን ሪያል 120 ብር እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። የ12 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ይህን ይመስላል። የባንኮች መረጃ በዛሬው ዕለት በተወሰነ መልኩ ምንዛሬ ጭማሪ አሳይቷል። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።